በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ እግዚአብሔር ልጆች የተባረካችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በሆነው በረከት የተባረካችሁ ብዙ ጸጋ ብዙ በጎነት ምሕረት የተደረገላችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ መስቀል ላይ በተሰቀለ ጊዜ ለበደላችን የከፈለላችሁ ሁላችሁ ውዶች እግዚአብሔር ልጆች እንደምን ቆያችሁ? እንኳን አደረሳችሁ። ቸርነቱን ምሕረቱን የአባቶቻችን አምላክ ስላበዛልን ከምስጋና ይገባዋል። ወደ ቅድስት ሀገር ኢየሩሳሌም ለልደት በዓል ለጌታችን ልደት በዓል እንሄዳለን። ቤተልሔም ጌታ የተወለደበት ቦታ ቆመን ነው የጌታችን ልደት ልናከብር ያሰብነው ነው። አብረን እንጓዝ። ወላጆቻችሁን ቤተሰቦቻችሁን መላክ እናንተም አስተካክላችሁ ብዙ ከባድ አይደለም ካሰባችሁበት። በተለይ በውጭ ሀገር የምትኖሩ ሰዎች ሰዓታችሁን ካስተካከላችሁ ለ10 ቀን በጣም ጥሩ ጉዞ እናደርጋለን። የ11411380 ስልኬ ላይ አሳውቁኝ፣ መረጃ እሰጣችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ ዛሬ መንፈስ ቅዱስ የሚናገረን ለእግዚአብሔር እድል መስጠት ትኩረት መስጠት ስንጀምር እንዴት እግዚአብሔር የተቀደሰ ሀሳቡን ለእኛ እንደሚገልጥልን እንደሚያሳውቀን የምንማርበትና የምንረዳበት ክፍለ ጊዜ ነው። እንግዲህ ምሳሌና አብነት ብናደርገው መጽሐፈ ነገሥት ቀዳማዊ ምዕራፍ 19 ቁጥር 18 ጀምሮ የምናገኘውን ነቢዩ ኤልያስን ነው። እንግዲህ ነቢዩ ኤልያስ የተባረከ የተወደደ እግዚአብሔር ነቢይ ነው። እግዚአብሔር ጋር ቀጠሮ ይዞ በተራራ ላይ እየጠበቀው ነበረ እና እግዚአብሔር ይገለጣል ብሎ እሱ ያሰበበት መንገድና እግዚአብሔር ደግሞ ለሱ የተገለጸበት መንገድ በጣም የሚለያይ ሆኖ እንዳገኘው እንመለከታለን። ምን ይላል? ነገሥት ቀዳማዊ ምዕራፍ 19 ቁጥር 9 ላይ እዚያም ወዳለ ዋሻ መጣ፣ በዚያም አደረ። እነሆም ኤልያስ ሆይ በዚህ ምን ታደርጋለህ? የሚል የእግዚአብሔርን ቃል ወደ እርሱ መጣ። እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንን አፍርሰዋል፣ መሠዊያዎችን አፍርሰዋል፣ ነቢያትን በሰይፍ ገድለዋል እና እኔም ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይፈልጋሉ አለው። እርሱም ውጣ፣ በተራራው ላይ በእግዚአብሔር ፊት ቁም አለ። እነሆም እግዚአብሔር አለፈ። በእግዚአብሔር ፊት ትልቅና ብርቱ ነፋስ ተራሮችን ሰነጠቀ፣ ዓለቶችን ሰበረ። እግዚአብሔር ግን በነፋስ ውስጥ አልነበረም። ከነፋሱም በኋላ የምድር መናወጥ ሆነ። እግዚአብሔር ግን በምድር መናወጥ ውስጥ አልነበረም። ከምድር መናወጥ በኋላ እሳት ሆነ። እግዚአብሔር ግን በእሳት ውስጥ አልነበረም። ከእሳት በኋላ ትንሽ የዝምታ ድምፅ ሆነ። ኤልያስም ያን በሰማ ጊዜ ፊቱን በመጎናጸፊያው ሸፈነ፣ ወጥቶም በዋሻው ደጃፍ ቆመ። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? የሚል ድምፅ ወደ እርሱ መጣ። አሁን እንደሰማችሁት ነው። ኤልያስ ዋሻ ውስጥ ሆኖ ፈርቶ በፍርሃት የአክዓብና የኤልዛቤልን ቁጣ በተለይ ደግሞ የሚስቱ ኤልዛቤልን ቁጣ ፈርቶ ይገሉኛል ብሎ አስቦ ተደብቆ ነበር። የእግዚአብሔር ሰዎች ፍርሃት የሚባለው ከፍተኛ ውጊያ ደርሶባቸው ፈርተው እንደሚያውቁ ተመልከቱ። ሰዎች አይደሉም እንደኛ። አንዳንዴ ፍርሃት ሲሰማን መደበቂያ ስንፈልግ እኛ ብቻ የተሰማን ይመስለናል። ያ ስሜት ግን አይደለም። የእግዚአብሔርን ብሩካን ሰዎች እንደዚህ ነበር ስሜታቸው እና ሰማይ የዘጋበት ኤልያስ ነው ፈርቶ የምታዩት። ሰማይን ዝጋ ሲለው 3 ዓመት ተኩል ሰማይን የዘጋለት እግዚአብሔር ኤልያስ ነው አሁን ተደብቆ የምታዩት እና ብርቱ ደንግጦ በጣም ጠንካራው ፈርቶ ነበረ። ድሮ ብርቶች ደንግጣችሁ ይሆናል፣ ጠንካሮች ፈርታችሁ ይሆናል። አዲስ ነገር አይደለም። ግን ፍርሃትን ጌታ ማድረግ፣ ገዢ ማድረግ፣ ንጉሥ ማድረግ ግን ልክ አይደለም። አሁን ሰምታችሁታል። እግዚአብሔርን ከዚህ ምን ታደርጋለህ አለው። የተቀመጥክበት ቦታ አንተን አይመጥንም እያለው ተደብቀህ ነው ያለው ዋሻ ውስጥ። እሱ በእስራኤል ፊት ታላቅነቱ እንዲመሰክርለት የጠራው ሰው ተደብቆ ነው የተገኘው። በድንጋይ ዋሻ ብቻ እንዳይመስላችሁ፣ በፍርሃት ዋሻ ውስጥ ነበር የነበረው። ፍርሃው ነፍሴን ይፈልጓታል ብሎ እውነተኛውን ትክክለኛውን ነገር ለእግዚአብሔር ተናገረ ኤልያስ። የተደበቀበትን ድንጋይ ነው የሰባበረው። አይታችሁ ከሆነ ነፋስ መጣ ብሎ ነፋስ ድንጋዩን ሰባበረው ይላል።
የእግዚአብሔር ልጆች አስሮ የያዘ ድንጋይ የተሰበረ ይሁን። በእውነት ጠንካራ ልጆች አሉት እግዚአብሔር በየቤቱ። እዚህ ጉባኤ ይህን ትምህርት የምትማሩ በጣም ጠንካራ ሰዎች አላችሁ። ፍርሃት የሚባል ድንጋይ ዋሻ ውስጥ ተቀምጣችሁ የምትኖሩ እግዚአብሔር ድንጋዩን ይሰብረዋል። እንድትወጡ ከዚህ ውጣ፣ በእግዚአብሔር ፊት ቆም አለ። እግዚአብሔር ሰዎች፣ እግዚአብሔር ልጆች፣ እግዚአብሔር ብሩካን ፈርተን ቆዝመን ቤታችን ውስጥ፣ አልጋችን ውስጥ፣ ቢሮአችን ውስጥ፣ ንግዳችን፣ ሱቃችን ውስጥ እንድናለቅሳለን። እግዚአብሔር ይጠራል። እንድንወጣ በፊቱ በሕያው እግዚአብሔር ፊት ቆም አለው። ታጥቀህ ቆም፣ አምነህ ቆም። እኔ እመጣለሁ፣ እኔ አናገራለሁ፣ እኔ ወዳት አላውቅም። እኔ ጊዜ ሲለወጥ አልለወጥም። ዘመን ሲንሸራተት አልንሸራተትም። መንግስታት ሊለወጡ ይችላሉ። የመንግስታት ፖሊሲ ሊቀየር ይችላል። የህይወት ህግ ሊለወጥ ይችላል። እኔ ግን አልለወጥም። ሰው የሚናወጠው በዛ መንገድ ነው፣ አንድ ነገር ሲቀየር ነው። እኛ አዲስ አበባ ከተማ በአንድ ወቅት በጣም ብዙ በኮሪደር ልማት ምክንያት ብዙ ቤቶች ፈርሰው ብዙ የአካባቢ ቤተሰቦች ድብርት ውስጥ ገብታችሁ ነበር። ሁኔታ ነው ይሄን ያመጣው። እግዚአብሔር ግን እንደ ሁኔታ አይቀየርም። ስለዚህ ውጣና ቁም በፊት፣ እኔ ሌላ እድል አለኝ እና መንገድ አለኝ አለው እና የእግዚአብሔር አስታጣቂነት ይገርመኛል። ጀግና ያደርጋል፣ ብርቱ ያደርጋል። ዛሬ ይህን ቃል የሚያመጣልን እንዳይጀግነን ነው። ቃሉን ላከም ፈወሳቸውም እንደተባለ ስንት ሰው ዋሻ ውስጥ አለ እስካሁን። ተስፋ የሚባል ነገር የሌለ ይመስል ከተስፋ ይልቅ ደመና ሰማይ ላይ አለ ብሎ የሚያምን ሰው አለ። ደመና የተሻለ አለ ብሎ የሚያምን አለ። እኛ ግን ያለን ተስፋ ከደመና በላይ ነው፣ ከሰማያትም በላይ ነው። ሰማይና ምድር ያልፋል፣ ተስፋችን ግን ያልፋል። እና ስሜታችን፣ ሁኔታው በእኛ ላይ የፈጠረው ተጽዕኖ እንድንደበቅ፣ እንድንጨነቅ ሊያደርገን ይችላል። እንግዲህ ኤልያስን አወጣው ከዛ ሁኔታ፣ ውጣ አለው። በፊቱ እንዲቆም አደረገና በፊቱ ሲቆም እሳት ነው ያለው። መጀመሪያ ያለፈው እንደሰማችሁት አውሎ ንፋስ አለፈ፣ እሳት አለፈ። እነዚህ እግዚአብሔር ለልጆቹ በእሳት አይደለም የሚገለጠው፣ በአውሎ ንፋስም አይደለም። እግዚአብሔር ከልጆቹ ጋር ያለው ግንኙነት በቁጣ አይደለም የተገነባው፣ በወጀብ አይደለም። ወጀብ የሚያስነሳው ፍላጎታችን ነው። ከኛ ጋር በሰላም ነው ማውራት የፈለገው እግዚአብሔር። በሰላም ሰላማዊ ጊዜ ኢየሱስ ክርስቶስ ብሩክ ይሁን ስሙ። ማዕበል አይደለም እኛ የሚያናገርበት ቋንቋ። አንሰማ ስንል ነው የራሳችን መሻት የራሳችን ዝንባሌ የሚጠራው ማዕበል ነው ያ እንጂ በፍጹም እና በአለት ውስጥ በንፋስ ውስጥ በኃይለኛው ወጀብ ውስጥ በእሳት ትንታግ ውስጥ እግዚአብሔር አልነበረም ይላል። እግዚአብሔር በዛ ውስጥ ነበር ቢባል በየቀኑ እግዚአብሔርን ለማግኘት አውሎ ንፋስ እንዲነሳብን እንጸልይ ነበር ማለት ነው። የሽብር አምላክ ነበር እግዚአብሔር አይደል? የማያምኑ አመፀኞች፣ እልህኞች ፊት ነው እግዚአብሔር በዚህ የሚገለጠው። ልጆቹን ግን የሚያናገረው በፍቅር ነው እና ጸጥታ ሆነ። ጸጥ ሲል ደነገጠ ኤልያስ። ወዲያው ፊቱን በመጎናጸፊያው ሸፈነ። ላይህ አልችልም ብሎ አፍርሃለሁ፣ አንተ እንደሌለ አስቤ ንጉሥ አካብን ፈራሁት፣ አንተ እንደሌለ አስቤ ኤልዛቤልን ፈራኋት። አንተ ጠሬ አክባሬ የቀባኸኝ እያለ ሁሉን ቻዩ ጌታ እያለ 2 ሜትር ማትሞላን ሴት ፈራው፣ አፈርኩ ሲል ፊቱን የሸፈነ እግዚአብሔር ፊታችን ሲቆም መልካምነቱ በፊት ለፊታችን ሲያልፍ የሚሰማ ትክክለኛው ስሜት ሁል ጊዜ ንስሐ ነው። እኔ ማን ነኝ ማለት ነው። እኔ ምንድን ነኝ? ይቅር በለኝ፣ እኔ ቆሻሻ ነኝ ብለን እንድንል ነው የሚያደርገን። ኤልሳቤጥ የዘካርያስ ሚስት የሆነችው እነዚህ ነው። ጌታ ኢየሱስ ክርስቶስ በድንግል ማኅፀን ተጸንሶ እናቱ ክብርት እመቤታችን ስትመጣ እኔ ማን ነኝ ብላ ጠይቃለች። እኔ ማን ነኝ? የጌታዬ እናት ወደ እኔ የምትመጪው። ወደ ኤልሳቤጥ ቤት የመጡት ጌታ የሆነው ኢየሱስና እናቱ ድንግል ማርያም ነበሩ። ያንን መገለጥ ዝም ብላ ልትቀበሉ አልቻለች። የትህትና መንፈስ
ራስን የማየት መንፈስ ነው የሚሰጠው ሰው እግዚአብሔር ጋር ሲገናኝ ማለት ነው። ያ ስንጸልይም መንፈሳዊ ነገራችን ውስጥ እየጠለቅን ስንገባ ምን ሆነው እንደዚህ ነው ማን ምንድን ነኝ ወደ ማለት ነው የምንመጣው እንጂ መታበይ ምናምን ከኛ በፍጹም አይገኝም። የመታበይ መንፈስ ራሱን የቻለ አደገኛ የጥልቅ መንፈስ ነው። ይሄኛው መንፈስ የተለየ ነውና ፊቱን ሸፈነ። ምክንያቱም እግዚአብሔር ከኛ ጋር እንዲኖር በፍጹም እኛ ልካችን አይደለም። እንዴት ተገኘህ እኔ ቤት እንዴት አልሰለች መተኛት ከበረት ብለን ለምንድን ነው የዘመርነው? ቤታችን በበረት ልክ ነው፣ በከብቶች በረት ፋንድያ የሚሸት ኑሮ ነን እኛ እንደዛ ነን። እንዴት እኛ ጋር ትኖር መጣ እንድንል እንገደዳለን። እና እንደዛ አለ ኤልያስ እና ጸጥታ ውስጥ በነሳችን ላይ የተነጋገርነው ነው። እግዚአብሔር እንዲናገረን ሲፈልግ ጸጥ እንድንል ይፈልጋል። ጸጥታ ትኩረት ይፈልጋል። አያችሁ፣ እንጸልያለን ግን አናርፍም። እንዳወራን ነው ጉዳያችንን ችግራችንን እንዳወራን ነው። ዝም እስክንል ይጠብቀናል። በአውሎ ነፋስ ውስጥ ላይ አይገለጥም። ጸጥ ማለት ያስፈልጋል። 6-5 ወር ኤልሳቤጥ ጸጥ አለች። 5 ወር ራሷን ሸሸገች ከሰው። ሴቶች እህቶቼ እና እናቶቼ 5 ወር ዝም ማለት ይቻላል? ምን አይነት ችሎታ ምን አይነት ጸጋ ለሴት ልጅ 5 ወር ዝም ማለት። ጸጥ ስትል ጌታ ሊናገራት ቤቷ ድረስ መጣ። መንፈስ ቅዱስ ገለጠላት። ብዙ ነገር ነገራት። ያንን የተናገረችው መጽሐፈ ሉቃስ ወንጌል አንብቡት። አንድ የጌታዬ እናት ጌታ መጸነሱን አወቀች። ዘመዷ ድንግል የጌታ እናት እንደሆነች አወቀች። እግዚአብሔር በጉብኝት እንደሚጎበኝ ሰው ልጅ እንደጎበኛ አወቀች። ያመኑ ብፁዓን እንደሆኑ አወቀች። ብዙ ነገር ተረዳች። ከዛ በኋላ ተናገራት። ጸጥ ስላለች ማለት እና መቼም ቢሆን ይላችሁ ስለ እግዚአብሔር ቃል ሲነገር ጸጥ ብላችሁ አዳምጡ። ስልክ እየጎለጎላችሁ አታዳምጡ። ልክም አይደለም። እግዚአብሔርም አይነገራችሁም። ታውቃላችሁ፣ ማንም ሰው ቢሆን ተቀምጠሽ እያወራሽ ስልኩን እየጎለጎለ ቢያዳምጥሽ ደስ ይልሻል? እያወራሽ አንቺ እያወራሽ ሰባት ዓመት ልትይ ትችላለሽ፣ ግን ሰውን መናቅ አይመስልም? እንደዛ ማለት ጸጥ ብሎ ማዳመጥ ግን ክብር ነው። ከክብር ሁሉ በላይ ክብር ያለው ጌታ ነው የምናዳምጠው። በየቀኑ ስለሚናገረን እንዳንንቀው ዝም ብሎ ማዳመጥ ያስፈልጋል። ጸጥ ብሎ የሚያዳምጡ ሰዎች በጸጥታ ውስጥ እግዚአብሔር ለልባቸው መልእክት ይሰጣል። ሁሌ ብዙ ጊዜ ትምህርት የማይገባን ልባችን ዝም ብሎ ስለማይሰማ ነው። ታላቁ ጸጥታ የሰው ልጅ የልብ በር ይከፍታል። የእግዚአብሔር አሰራር እግዚአብሔር ጌታ ነው። ኢየሱስ ጌታ ነው። እንድናገር ስንፈቅድ ዝም ማለት አለብን። ከዋሻዎች ከለቅሶ ከዋሻ ከማጉረምረም ከማኩተምተም ዋሻ መውጣት አለብን። እንዲናገረን ከፈለግን በፊቱ በጸሎት መቆም አለብን። ለመስማት መቆም አለብን። ለመማር መቆም አለብን። ለመጸለይ ለማስቀደስ በፊቱ መቆም አለብን። ውጣና በፊቴ ቆም ነው ያለው። ከዛ ጸጥ ብሎ ማዳመጥ ያስፈልጋል። ስልኮቻችን መዘጋት፣ ጉዳዮቻችን መዘጋት አለባቸው። አንድ ጉባኤ ላይ በቅርብ ጊዜ አንድ ቤተሰብ ጉባኤ ላይ ነበርና አንድ ባለጸጋ ሰው ነበር። ብዙ ነበሩና አንደኛው ባለጸጋ ስልኩን ከፍት አድርጓል። የእግዚአብሔር ቃል እየተነገረ 10 ይደውላል። ስራ አለው፣ የስራ ሰው ነው። 10 እያነሳ እዛው ነው የሚያወራው። ሰዎች ሀብታም ስለሆነ ሊናገሩት አልደፈሩም። ነገር ግን ተናጋሪው ሰውዬ ግን ጸጥ አስደረገው። እሱ የከበረ ነው በዛ ቤተሰብ ውስጥ ሀብታም ስለሆነ። ከሱ ክብር ይበልጥ ግን ክብር ያለው ሰማይ ላይ ያለ ዝም ብላለሁ። ስልክህን ሳይለንት አድርጋለሁ። እግዚአብሔር እንዲከበር አይገባም እንዴ? ማዳመጥ እኮ ታውቃላችሁ፣ አክብሮት እኮ። አሁን እኔን የምታዳምጡኝ እኮ ስለምታከብሩኝ ነው። አላያችሁ? አዳምጦ ይወላችሁ ማዳመጥ ከሰነፍ መስዋዕት ይበልጣል። ለምን የተባለ ይመስላችኋል? ክብር መስጠት ስለሆነ። ከስም መስዋዕት ከበጎች መስዋዕት የሚበልጠው ማዳመጥ እግዚአብሔር እና እግዚአብሔር ዝም ስንል ነው የሚናገረን ነው ዋና ማለት። እንዲናገር ስንፈቅድለት ነው የሚናገረን። ይህን በደንብ ማወቅ ያስፈልጋል።
ብዙ ነገር እንደተባለበት ተስፋ አለኝ። ጻፉልኝ። ምን ተማራችሁ? ምን ገባችሁ? እግዚአብሔር ምን ተናገራችሁ? ጻፉልኝ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ኮሜንት አድርጉ። ጥያቄ ካላችሁም ጠይቁ፣ አስተያየት ስጡ። አሜንም ቃል ቤት ያሰማልኝ። ምንም ማለት ኮሜንት ግን ስታደርጉ ወደፊት ለፊት ትምህርቱ እንዲመጣ ያደርጋል። ወደ እስራኤል ሀገር ያለውን ጉዞ አስቡበት። ቀሲስ አሸናፊ ወልደማርያም ነኝ። ሰላም